ጨርሻለሁ። ምን ይለዛል? አባት ሆነዋለሁ፣ ልጅ ሆነኛል፣ ዙፋኑን ለዘላለም አጸናለሁ። ለማን? የሰለሞን ነው። ባይዘወይ እዚህ ጋር አንድ ነገር ልንገርሽ። በክርስትና አስተምሮ ዳግም የተወለደ የእግዚአብሔር ልጅ ሆነ ጥፋት ቢያጠፋ ልክ እንደዚህ ነው የሚደረገው እንጂ ምሕረቱን ከሱ እግዚአብሔር አያረቅም። አሁን የኃጢአት ብሰራ ሰው እንደሚገርፍ እግዚአብሔር በተለያየ መንገድ ይቀጣኛል እንጂ ይገርፈኛል እንጂ ምሕረቱን ከኔ ያርቆ ገሃነም እንዲገባ ያደርጋል። ዳግም የተወለደ ሰው እንደዛ ነው። ይችንም በዛ እንዴት ትያለ? ቆንጆ አመሰግናለሁ። ሌሎች ለዛሬ ይበቃኛል። አመሰግናለሁ። እሺ፣ ተባረኪ። ፎሎ አድርጌሻለሁ። ጥያቄ በውስጥ ካለሽ እናወራለን። አለኝ ብዙ ነው፣ ልክላለሁ። ተባረክ። እሺ ቅድስተ ተራራይ በጽዮን ላይ ንጉሴን ሾምኩ አለ እግዚአብሔር። ማንን? ዳዊትን። በሾመበት ቀን ደግሞ አንተ ልጄ ነህ ዛሬ ወልጄሃለሁ። ከዛ መጣና አሁንም ለዳዊት ቃል ኪዳን ገባለት። ሁለተኛ ሳሙኤል ምዕራፍ 7 ላይ ምን ብሎ ቃል ገባለት? በአንተ ዙፋን ላይ ሌላ የአብራክ ክፋይ የሆነ አስቀምጣለሁ አለ። በደንብ ስሙኝ። በአብራክ ክፋይ የሆነ አስቀምጣለሁ ካለ በኋላ እርሱ ልጅ ሆነኛል፣ እኔም አባት ሆነዋለሁ። ፊውቸር ቴንስ። ልክ ዳዊት በነገሰ ጊዜ አንተ ልጄ ነህ ዛሬ ወልጄሃለሁ ልጄ ነህ እንዳለው፣ ለሰለሞን ግን ዛሬ ልጄ ነው አይደለም ያለ፣ በዙፋን ላይ አስቀምጣለሁ አለና እሱ ልጅ ሆነኛል፣ እኔም አባት ሆነዋለሁ አለ። በሌላ አባባል ማለት ነው? ሰለሞን ልክ ሲነግስ የእግዚአብሔር ልጅ ይሆናል፣ እግዚአብሔርም አባት ይሆናል። ምን ማለት ነው? የንጉስ ልጅ ንጉስ፣ እግዚአብሔር ንጉስ ነው፣ ንግስናውን አካፈለው፣ ልጄ ነው ያለው። ለዛ ነው። ከዛ ሰለሞን ዙፋንን ለዘላለም አጸናለሁ አለው ማለት ነው። ለዘላለም የሚጸናው በሁለት መንገድ ነው። በደንብ ስሙ። በሁለት መንገድ ነው። አንደኛ ሰለሞን ለዘላለም የሚኖር ሰው መሆን አለበት፣ ለዘላለም ለመንገስ ስለዚህ ሰለሞን ደግሞ ለዘላለም የሚኖር ሰው አይደለም፣ የሚሞት ነው። ሁለተኛው ይህ ዙፋን የሚጸናበት መንገድ በዘር ነው። የዳዊት ልጅ ዳዊት ነገሰ፣ አንተ ልጅ ነህ አለው። ከዛ ሰለሞን ነገሰ፣ ልጅ ይሆናል። ከዛ የሰለሞን ልጅ ይነግሳል፣ ሮብዓም ነግሷል። ከዛ በኋላ የዳዊት ዘሮች ናቸው የነገሱት። እየነገሰ ዘሩ እየቀጠለ መጥቶ ኢየሱስ ላይ ደረሰ። ኢየሱስን ሲናገር ምን ብሎ የተናገረው? የአባቱን የዳዊትን ዙፋን አወርሰዋለሁ፣ ዙፋኑን ለዘላለም አጸናለሁ። አሁን በደንብ ስሙ። ስለዚህ የኢየሱስ ዙፋን በሁለት መንገድ ነው አሁንም የሚጸናው። አንደኛ የኢየሱስ ወልዶ የእሱን ቦታ የሚተካ መገኘት አለበት፣ ወይም ደግሞ ኢየሱስ ለዘላለም መኖር አለበት። ስለዚህ ኢየሱስ ለዘላለም የሚኖር ስለሆነ የዳዊትን ዙፋን የወረሰው በዳዊት ዙፋን ላይ የነገሰው አንተ ልጄ ነህ ዛሬ ወልጄሃለሁ፣ በሌላ ቦታ ለአባት ሆነዋለሁ እኔም ልጅ ሆነኛል ተብሎ እንደተጻፈ ብሎ ዕብራውያን ምዕራፍ 1 ላይ የጠቀሰው መዝሙር 1ንና መዝሙር 2ንና ሁለተኛ ሳሙኤል ምዕራፍ 7 የጠቀሰው ሁለቱን አንድ ላይ አጋጨና የሰለሞን ዘር የዳዊት ዘር የመጨረሻው ኢየሱስ ነው። ኢየሱስ ጋር ደርሷል። ኢየሱስ የማን ልጅ ስለሆነ? የዳዊት ልጅ ስለሆነ እግዚአብሔር ቤቱን አጸናለት፣ የዳዊትን ዙፋን እስከ ኢየሱስ አደረሰ። ስለዚህ ኢየሱስ ደግሞ ለዘላለም የሚኖር ስለሆነ ንግስናው ለዘላለም ቆየ። ስለዚህ ለዘላለም ንግስናውን ለዘላለም አጸናዋለሁ ማለት በዘሩ ንግስናው ይቀጥላል ማለት ነው። ከዛ ዘዳግም መጽሐፍ ላይ ታስታውሱ ከሆነ ንግስና ከእሴይ ቤት አይወጣም፣ ከዳዊት አይደለም፣ ከይሁዳ ነገድ አይወጣም። ንግስና የሚገባው እስከሚመጣ ድረስ ይላል። ንግስና የሚመጣው ድረስ ከዳዊት ቤት አይወጣም። ስለዚህ በዳዊት ዘር የዳዊት ዙፋን እየተባለ የዳዊት ዘር እየተባለ ንግስናው እየቀጠለ መጥቶ የማይሞት ለዘላለም የሚኖር የዳዊት ዘር መጣ። ማን? ክርስቶስ። ስለዚህ ለዘላለም ንግስናው ይሄ ነው ሀሳቡ እንጂ ማን ሊሆን ይችላል? የዳዊትን ቤት ማለት ቤተ መቅደሱን የሰራ መቼም መሐመድ አይሆንም። እንዳንተዛዘብ መሐመድ ብላችሁ ባይዘው እንዳንተዛዘብ። ምክንያቱም ቤተ መቅደሱን ዝቅ ብላችሁ ብታነቡ ቤተ መቅደሱን እንደሰራ ይናገራል። ተዛዘብ ነው። እሺ CR7 ነው፣ ይቅርታ
ያ ሁለተኛም ስራ እየሰራን ስለሆነ ሲሰበን ነው አረሰበን ባስገባው አልገባልኝም። አርሰበን 10 መጽሐፍ ይችላለሁ ብሎ እምነት ፖለቲካ ረከው። አሁን ፖለቲካ ተወራ አይሰማም። አሁን የፖለቲካ ዋር ሃይማኖት ነው ያወራው። ስለዚህ እንደዚህ ነው ጉዳይ። እሺ አርሰበን እስኪ ድጋሚ ጻፍልኝ ወይ ደግሞ በውስጥ ጻፍልኝ። እስኪ ቼክ ላድርግ። 10 ከቻልክልን 40 መጽሐፍ ወደዛ ይዤ መሄድ ይችላል። ወደሚሄድበት ስመጣ ነው ቦታውን የምነግራችሁ። ባለፈው በጅምላ ቦታዎቹን ነገራችኋለሁ። አሁን በቅርብ የምሄድበትን ግን አልነግራችሁ። ስመጣ ነግራችኋለሁ። መጽሐፉን ግን ከፍ እናድርገው። አሁን የምትፈልጉት ግን እኔን ጠይቁኝ፣ እኔ ነግራችኋለሁ። እኔም እነግራችኋለሁ ያለበት። እሺ። እና ለምንድነው እሱን ነገር ትንሽ ሲያወናብዱበት ስለሰማው ነው። እና ልክ ይሄ ዙፋኑን ለዘላለም አጸናለሁ የሚለው የመጨረሻው የዙፋኑ መጽኛ ወይ ደግሞ በሉቃስ ምዕራፍ 1 ቁጥር 33 ላይ ነው አይደለ? ያዕቆብ ቤት ለዘላለም ይነግሳል ለመንግስቱ መጨረሻ የለውም የሚለው የሚጸናው ከዛ ከዳዊት ቤት አይወጣም። ምኑ ዙፋኑ የመንግስቱ ዙፋን ከዳዊት ቤት እንደማይወጣ ከዛ በክርስቶስ በመሲሁ እንደሚጸና ልክ ቅድም እንዳልከው የመሲሁ ትንቢት በሆነው በመዝሙረ ዳዊት